ኑሐሚን በናሆም ፍቅር ወድቃለች። ኤርሚያስ የፈራውና ሲፈራው የነበረው ነገር ደርሶበታል። አቶ ተሰማ ኑሐሚን በናሆም ፍቅር መውደቋና ናሆምን በማፍቀሯ በጣም ደስ ብሎታል። ነገር ግን የሱ ልጅ እስካሁንም ድረስ ክብሯን ጠብቃ የምትኖር ነው የሚመስለው። የኔ ልጅ በጣም ጎበዝና ጠንካራ ናት፣ ክብሯንም የምትጠብቅ ናት። ነገር ግን ኤርሚያስ ለምንድነው እዚህ የመጣው? እየተተናኮለች ነው እንዴ? እኔ ነገሩ አላማረኝም ብሎ ሲጠይቃት እሷን በጣም ደንግጣ አድበስብሳ ነው የምታልፈው። ቆይ ልጄ ምን እየሆንሽ ነው? እኔ ስለዚህ ጉዳይ ሳወራብሽ ታድፈነፍኛዋለሽ። የተፈጠረ ነገር አለ እንዴ? ለምን አትነግሪኝም? በዚህ ጉዳይ ሳዋራሽ ምንም ነገር አይጥምሽም ብሎ ቢላትም እሷ በፍጹም ለመመለስ አዳግቷታል። ምክንያቱም ከኤርሚያስ ጋር ስለነበራት ፍቅርና የፍቅር ግንኙነት አቶ ተሰማ የሚያውቀው ነገር የለም። በሌላ በኩል ኤደንና ወይዘሮ ገነት መጥተዋል። አሁን በኋላም እርግጠኛ ነኝ ከዛ ቤት ገብተው ህይወታቸውን መበጥበጣቸው አይቀርም። መቼም ወይዘሮ ገነትና ልጇ ኤደን አቶ ተሰማ እስከ ልጁ በየሄደበት እያፈነፈኑ መሄድ ልማዳቸው ሆኗል። በየገቡበት እየገቡም ህይወታቸውን መበጥበጥ አንደኛ ስራ አድርገው ይዘውታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ፣ ስወዳችሁ ማለት ነው። በተለይ ፕሊዝ እንደው ላይክ ማድረጋችሁን አትርሱ። ቪዲዮ የሚደርሳችሁ ሁላችሁም ጫን በሉ ላይኩን፣ አይጎዳችሁማ ቤተሰብ። ፕሊዝ ላይክ አድርጉልኝ። እንግዲህ ኑሐሚን በናሆም ፍቅር ወድቃለች። አባትየው ከዚህ ቤት በቃ መሄድ አለብን፣ እነሱ አሁን ለቅሶ ሄደዋል፣ ከለቅሶ ሲመለሱ ከዚህ ቤት ምንጥቅ ብለን መውጣት አለብን፣ ከዚህ በላይ መቀመጥ የለብንም ሲል ለኑሐሚን ይነግራታል። እሷ ግን በፍጹም ከዚህ መውጣት የለብንም፣ እኔ ለናሆም ስል ትንሽ መቆየት አለብኝ፣ ለናሆም አስፈልገዋለሁ ስትል ለአባቷ ትነግረዋለች። አባትየውም እኔ አልገባኝም፣ ለምንድን ነው ስለ ናሆም አንቺ የምታስፈልጊው? ምን አይነት ግንኙነት አላችሁ? እኔ አልገባኝም። ናሆምን አፈቀርሽው እንዴ ብሎ ሲጠይቃት ኧረ አባዬ ምን እያልክ ነው? በቃ ምግብ ሰርቻለሁ፣ ምግብ ላምጣልህ ብላ እንደው የሆነ አላርድ አንዳንድ ጊዜ ደንግጣችሁ ስታወሩ የሆነ ግራ የሚገባችሁ ልክ እንደዛ ግራ ተጋብታ ሂዳ ምግብ ታመጣለታለች። ምግቡን በልተው ከጨረሱ በኋላም የእጇ አምጥታለት እጁን እያስታጠበችው እያለ ልጄ እኔ ግን የኤርሚያስ ነገር አላማረኝም። ቆይ አሁንም ድጋሜ ይተናኮልሻል እንዴ? ያደረገች ነገር አለ? ከሱ ጋር ምን አይነት ነው ግንኙነታችሁ? እውነት ለስራ ነው የመጣው ወይስ አንቺን ተከትሎ ነው ሲላት፣ እሷም አሁንም በጣም ግራ በተጋባ አንደበት እየተንተባተበች ነበር የመለሰችለት። እንድትነግሪኝ እፈልጋለሁ፣ የደበቅሽ ነገር እንዳለ እርግጠኛ ነኝ። ባንቺና በኤርሚያስ መካከል ምንድን ነው ያለው ግንኙነት ብሎ ነበር የጠየቃት። አሁንም በድጋሚ እሷም በጣም ፈርታና ድንግጣ አድበስብሳ ነው ያለፈችው። በጣም መልካም እንዳልሆነና ወይም ደግሞ ለቤተሰቡ ጥሩ እንዳልሆነ ነው እንግዲህ ለኤርሚያስ ስታወራ የነበረው። ከዛም ባለፈ ለኤሚ ሹፌር ሆኖ ነው የመጣው፣ ከኔ ጋር ምንም አይነት ግንኙነት የለውም ስትል መልሳለታለች። አሁንም በናሆም ዙሪያ እኔ ናሆምን ሳላፈቅረው አልቀርም ብላ ለአባቷ ነግረዋለች። አባትየውም ይሄ እኮ ታዲያ በጣም ደስ የሚል ዜና ነው፣ እንኳንም አፈቀርሽው፣ ነገር ግን እሱ ፍቅርሽን ይቀበላል ወይ? ይሄ ነገር በጣም ከባድ ነው፣ የእሱን ምላሽ እንፈልጋለን። በሌላ በኩል ደግሞ ስለ ኤርሚያስ ብዙ አትጨነቂ እያላት ነበር። እንግዲህ ኤደን ወይም የኤደን እናት ደግሞ ጎዳና ላይ ወድቀዋል። መቀመጫ ወይም ማረፊያ ቤት የላቸውም። ህይወታቸው በሙሉ ጎዳና ሆኗል። እናም በጣም በሚገርም ሁኔታ ያው የት እንዳሉና የት እንደሚኖሩ አጣርታ ደርሳበታለች። ወይዘሮ ገነት ከአቶ ለይኩን ጋር እንደሚኖሩና አቶ ለይኩን ደግሞ በጣም ሀብታም፣ ገንዘብ ያለው የናጠጠ ሀብታም እንደሆነ አጣርታ ደርሳበታለች። በፊትም ያው ስለምታውቀው ከዛም ለልጇ አባትሽ የሚኖረው እንደዚህ አይነት ቤት ነው፣ እንደምንም ብለሽ ከዛ ቤት ገብተሽ ህይወታችንን መቀየር አለብን፣ እንደውም ከአባትሽ ይልቅ የአባትሽን ጓደኛ ሂደሽ እግሩ ላይ ወድቀሽ ህይወታችንን እንድቀይርልን ማድረግ አለብሽ እያለች ልጇን ስትመክራት ነበር። ልጅቷም መጀመሪያ ላይ ብዙ ደስታ አላላትም ነበር። ያንን ነው አባት የምትይኝ? ያ ሲኦል እንደሱ አይነት አባት የለኝም፣ አባቴማ ሞቷን ብለሽኛል አይደል እያለቻን ነበር። ያም ሆነ ይህ እንደምንም ብላ ኤደን አጣርታ ከአቶ ለይኩን ቤት ደርሳበታለች። ከአቶ ለይኩን ቤት ስትደርስበት ደግሞ የተፈጠረው ነገር ምንድን ነው? ናሆም መጀመሪያ
ቤቱን አይታ ምናምን ነበር የተመለሰችው። በጣም ወዳው ምናምን በቃ አይደል በጣም ጓጉታብን ነበር የተመለሰችው። ሲቀጥል በሁለተኛው በድጋሚ ስትሄድ ናሆምን ታገኘዋለች። እሱም ቆይ ቤታችንን ልትገዢው አስበሽ ነው ወይስ ምን ፈልገሽ ነው ሲላት፣ አይ ምንም አልፈለኩም ግን አባቴ እዚህ ነው የሚኖረው ብለውኛል። ማለቴ ለአቶ ለይኩን ጓደኛ በሽተኛ አቶ ተሰማ ስትለው እንግዲህ ናሆም ይደነግጣል። ምን እያልሽ ነው ያለሽው? አቶ ተሰማ ሌላ ልጅና ሌላ ሚስት አለው እንደስ ሲላትኝ፣ አዎ ኑሃሜ እዚህ ነው ያለችው ብሎ ሲላት በጣም ነበር የደነገጠችው። ማለት ኑሃሜ እዚህ ነው የምትኖረው ብላ ካለችው በኋላ አዎ ምን ነው አንቺ ማንሽ ምንድን ነሽ ሲላት፣ እኔ የኑሃሜን እህት ወይም የአቶ ተሰማ ልጅ ነኝ። ነገር ግን ያው እኛ ስላስቀየምናት ነው ኑሃሜን ምናምን ብላ ብቻ የሆነ ግራ ተጋብታ ወይም ተቆጭታ ትመለሳለች ማለት ነው። በሌላ በኩል ደግሞ እንግዲህ ኤርሚያስ ይቺ ኤሚ መጀመሪያ ላይ ሰክራ መታ ከክላሱ ገብታ ነበር እና በጣም ስለሰከርኩኝ አባቴ ካየኝ ይገለኛል፣ ከአንተ ጋር ማደር አለብኝ ስትል ኤርሚያስን ታስቸግረዋለች። ኤርሚያስ ደግሞ እኔ ምንም ነገር አልፈልግም፣ ሂጂልኝ ውጭልኝ ቢላትም አልፈልግም ከአንተ ጋር ማደር እፈልጋለሁ ስትለው እኔ በጣም የምወዳትና የማፈቅራት ጓደኛ አለችኝ፣ ስለዚህ ፍቅረኛ አለችኝ፣ እኔ ከአንቺ ጋር መታየት አልፈልግም ውጭልኝ ብሎ ያስወጣታል። አላስወጣትም፣ እዛው አድራለች። ነገር ግን ኑሃሚን ይሄ ነገር ሲወራና ይሄን ነገር ሲነጋገሩ ሰምታ ስለነበረ ከበር ላይ ተለጥፋ ስታዳምጥ ደግሞ ናሆም ከላይ ሆኖ ያያታል። በጣም ደንግጣ እየሮጠች ትመለሳለች። ደንግጣ እየሮጠች ተመልሳ ናሆምን ያየኸው ነገር ልክ አይደለም፣ እኔ የሆነ ነገር ንፋስ ልቀበል ወጥቼ ከሾፌሩ ክፍል የሆነ ነገር ሰምቼ ነው እንደዛ ያልኩትኝ። ስለዚህ እኔ ያየው ነገር ወይም የሰብከው ነገር ልክ አይደለም ስትለው እንግዲህ ናሆምን በጣም ተናዶ ስለነበረ እኔ ምን አገባኝ ስላንቺ ህይወት አይመለከተኝም ሲላት፣ እሺ ስለኔስ አይመለከትህም፣ ስለ እህትህ አያገባህም፣ እህትህ ሰክራ መጥታ እዛ ነበረች እና ሲያወሩ ሰምቻቸዋለሁ፣ ለዛ ነው በር ላይ ቆሜ ሳዳምጥ የነበረው ስትለው በእህቴ ጉዳይ አይመለከትሽም፣ ስለ እህቴ እንድታወሪ አልፈልግም፣ አይመለከትሽም፣ እህቴ ንጹህ ናት፣ ምንም ነገር የምታውቀው ነገር የለም ብሎ እንግዲህ ኑሃሚንን ይቆጣታል። እሺ ችግር የለውም፣ ነገር ግን እኔ ከዚህ ነገር ንጹህ እንደሆንኩ እንድታቀልኝ እፈልጋለሁ ስትለው እኔ ምን አገባኝ፣ ንጹህ ሆንሽ አልሆንሽ ስላንቺ አይመለከተኝም ብሎ ትቷት ይወጣል። እሷ እንደዚያ ያደረገችበት ምክንያት ያው ስለምትወደውና ስለምታፈቅረው ንጹህ ሆና መገኘት ስለምትፈልግ ነው። እናም እንግዲህ በሌላ በኩል ደግሞ ናሆም እንዳየ ወይም ደግሞ ናሆም እንደሰማም ለኤርሚያስ እየነገረችው ነበረ ማለት ነው። ሲቀጥል ወይዘ ማለቴ እቹ ኑሃሚ ለአባቷ ናሆምን እንዳፈቀረችው ስትነግረው ኤርሚያስ በር ላይ ተለጥፎ እየሰማ ነበር። ኤርሚያስ በር ላይ ተለጥፎ ሲሰማ ደግሞ ናሆም ደርሶበታል። ምን እያደረክ ነው ብሎ ሲለው አይ ምንም ምናምን ብሎ ተመልሶ ይሄዳል። ኤርሚያስ ኑሃሚ እያልሻለሽው ነገር እርግጠኛ ነኝ እየዋሸሽ መሆን አለበት፣ ናሆምን ልታፈቅሪው አትችይም ሲልም በራሱ ጊዜ እያወራ ነበር። ሲቀጥል ናሆም እንግዲህ ኑሃሚንና አባቷ ቁጭ ብለው እያወሩ እያለ ደስተኛ ስለነበሩ ያው ናሆምን ስለምታፈቅረው ስለነገረችው እንግዲህ ናሆም ይገባል። አቶ ተሰማ ደስተኛ ስለነበረ እንደ ቆይ ምን ነው ደስተኛ ሆነሃልሳ ምናምን ሲለው አረ ምንም ምናምን ይላል። ከዛ እሷም ከአባቷ ጋር ስለነበረ የእጅ ውሃውን ይዛ ወደ ኪችን ትገባለች ማለት ነው። እንግዲህ ኤርሚያስ በጣም ተጨንቋል። ምክንያቱም ናሆምን ብሎ ነው ይህን ሁሉ ያደረገውና ከዛ ቤትም በሹፍርና የገባው ነገር ግን የሚሳካለት አይመስለኝም። ኑሃሚን ናሆምን አፍቅረዋለች፣ ወደዋለች ማለት ነው። በሌላ በኩል እንግዲህ እቹ ኤሚ ተብዬዋ ያው ከጓደኞች ጋር ይዘኝ ሄድ ብላ ይዛው ስትሄድ መኪና ውስጥ ቁጭ እንዳሉ ከንፈሩን ስትነካካው ምናምን ናሆም ከርቀት ያያታል። ከዛም ያው እየተጠራጠረ ስለነበረ እህቱን ከመኪና እያስወርድና ከፈለግሽ በራይድ ሂጂ ዛሬ ብሎ ከኤርሚያስ ጋር ከመኪናው ገብቶ ትንሽ እንደተጓዙ አንተ ማነህ? ምንድነህ? ከእህቴ ጋርስ ምንድነው ያለህ ግንኙነት? ከኑሃሚን ጋር እንድትርቅ እፈልጋለሁ፣ ሁለታቸውም ጋር እንድትርቅልኝ እፈልጋለሁ፣ ማነህ? ምንድነህ? እያለም ይጮህበት ነበር። ስለ እህትህ እኔ አይመለከተኝም፣ እሷ ናት የምታስቸግረኝ፣ ነገር ግን ስለ ኑሃሚን አይመለከትህም አንተም ሲለው ማነህ አንተ? ምንድነህ?
ከሁለታቸውም እንድትርቅልኝ እፈልጋለሁ ሲልም እየተጨቃጨቁ ነበር ማለት ነው ሁለታቸውም። ለማንኛውም ውድና የተከበራችሁ ቤተሰቦቼ ኑሃሚን በናሆም ፍቅር ወድቃለች። መጨረሻዋ ምን እንደሚሆን ባላቅም ቤተሰቡ ደግሞ ይሄን ነገር አይፈልግም ከአቶ ለይኩን በስተቀር ማለት ነው። ብቻ ወደፊት የምናየው ይሆናል። ለማንኛውም ቀጣይ ያለው ቀጣዩንም ይዤ እመጣለሁ። ውድ ቤተሰቦቼ ላይክ ማድረጋችሁ እንዳትረሱ።